እና ደግሞ እነዚህ አይነት ነገሮችን ደግሞ ማወቁ ለእናንተም ይጠቅማችኋል። አንዳንዴ ይሄ ዲቴል ብሎክቼን ምንድን ነው የሚለው ነገር እኔ ዝም ብዬ አብራርቼ ከማልፍ ይህ ነገሮችን ብታውቁ አሪፍ ነው። አሁን ከረንትሊ ዓለም ላይ ማለት ነው በዓለም ቶፕ 20 ክሪፕቶ ከረንሲ በመጠቀም ኢትዮጵያ ውስጥ እኛ ነን 20 ሊስት ውስጥ ገብተናል። 20 በዓለም 20ኛ ሌቭል ደርሰናል ክሪፕቶ ከረንሲ በመጠቀም። ስለዚህ ምን ያህል ክሪፕቶ ከረንሲ ወደ ኢትዮጵያ ላይ እየተስፋፋ እንደሆነ ታውቃላችሁ። ስለዚህ እነዚህ አሁን ማሳያችሁ ከብሎክቼን ጋር የሚገናኝ ነው። ስለዚህ አሁን ይህንን ነገር ምን እንደሆነ ማሳየው ነገር እናንተን ይጠቅማችኋል። አንዳንዴ ከትምህርት ዓለም ወጥታችሁ እንደዚህ አይነት ጀነራል የሆነ እውቀትን ማግኘት ይጠቅማችኋል። ምክንያቱም የሆነ ሌላ ዓለም ከሚሆንባችሁ አሁን ከምትማሩ ትምህርት ጋር ይሄ ክሪፕቶ ምንድን ነው የሚለው ነገር አንድ ላይ ብታስኬዱ ሞር ይጠቅማችኋል ማለት ነው። ወደፊት ብዙ ሌላ ዓለም አይመስላችሁም ማለት ነው። እና ምንድን ነው የሚለው ሰው አሁን ለምሳሌ ይሄ የኔ ዋሌት ብያችኋለሁ። ስለዚህ አሁን ይሄ የኔ ዋሌት ላይ ባላንሱ እንዳይታይ አድርጌያለሁ። እዚህ ጋር 1.ምናምን የሚለው ዶላር ትክክለኛ አይደለም፣ ከዛም በላይ ነው ያለኝ። ፕሩፉን ከፈለጋችሁ አሳያችኋለሁ። ስፔሻል ግን ለማሳየት ያህል ነው። እኔ ሀይል ስላረኩ ነው። በዚህ አካውንት ወደ 400 የሚሆን ትራንዛክሽን ፈጽሜያለሁ። ከዛ ውስጥ 300 ገቢ ነው፣ 100 ወጪ ነው ያደረኩት ማለት ነው። ስለዚህ እዚህ ጋር ትራንዛክሽን ዲቴል ማየት ትችላላችሁ። ሌላ ደግሞ እቺን ምልክት ነክታችሁ ለምሳሌ እኔ በዚህ አካውንት ወደ $100,000 በላይ ትራንዛክሽን ፈጽሜያለሁ። በዚህ አካውንት ወደ $100,000 በላይ ትራንዛክሽን ፈጽሜያለሁ። ፕሩቭ እንዲሆን ደግሞ እዚህ ጋር ማየት ትችላላችሁ። ቅርብ ጊዜ ደግሞ ትራንዛክሽንን ፈጽሜያለሁ። እዚህ ጋር ማየት ትችላላችሁ። $192 ገብቶልኛል። አሁን እዚህ ጋር ባለፈው ነው የገባልኝ። አይ ቲንክ ከአንድ ሳምንት በፊት ገብቶልኛል። ይሄ ግለሰብ የላከልኝ አካውንት ባላንስ ያሳያል። ሀይድ አላረገም። ወደ $2,000 አለ፣ 2,500 ምናምን እዚህ ጋር ማየት ትችላላችሁ። አሁን ይሄ ግለሰብ 2,500 ምናምን የሆነ ስራ ሰርተን ነበረ እና ለኮሊንግ ባላንሱንም እያየሁት ነበረው። ይሄ ትክክለኛ ባላንሱ ነው፣ ሀይድ ስላላረገ ማለት ነው። $2,532 የሚሆን ዶላር አለው ማለት ነው። ስለዚህ ይሄ ስለዚህኛው ሰውዬ ግለሰብ ኢንፎርሜሽን በቀላሉ እዚህ ላይ ታገኛላችሁ። ምንም የሚደባበቅ ነገር የለውም ማለት ነው። ምክንያቱም ያ ግለሰብ ኤዲት ማድረግ አይችልም፣ ምን ማድረግ አይችልም። ምክንያቱም ትራንዛክሽን የፈጸመውን ስታተስ ብቻ ነው የሚያሳየው። ከ15 ቀን በፊት ይሄ ግለሰብ ለእኔ ብር ልኮልኛል። ያው እዚህኛ ጋር ወደዚህ የሚሆን ማለት ነው። እዚህ ጋር ማየት ትችላላችሁ። ትራንስፈር የሚለውን ተነኩና ማለት ነው ያሳያቸዋል። ትራንስፈር የሚለው ላይ ከ17 ቀን በፊት ይሄ ግለሰብ ለእኔ አካውንት 192 ብር ልኮልኛል። ከዛም በኋላ ምንም ብር በዚህ ይሄ ሰውዬ አላንቀሳቀሰም። በቃ እዛው ነው ያለው። ገባችሁ አይደለ? ስለዚህ እዚህ ጋር ኢንፎርሜሽን ነው የምታገኙት ማለት ነው። ገባችሁ አይደለ? ኢንፎርሜሽን ነው ጀነራል የምታገኙት ማለት ነው። ስለዚህ ይሄ ብሎክቼን ነው የሚባለው። የምታንቀሳቀሱትን ኤቭሪቲንግ እናንተ የምታደርጉትን ማየት ትችላላችሁ ማለት ነው። ግን ያ ግለሰብ ገብቶ ኤዲት ማድረግ አይችልም። ይሄ ነው በቃ። ንግድ ባንክ ላይም እንደዛ ነው። ሴም ሺት ነው በቃ። ይሄን ለማብራራት ያህል ነው። ስለዚህ እዚህ ጋር ምንድን ነው የሚለው ማለት ነው። አሁን ቀጥሎ ይህን ሀሳብ አይ ቲንክ ክሊር ሆኖላችኋል። ስለዚህ አሁን እዚህ ጋር እንምጣ። ኢን ኦርደር ፎር አ ብሎክ ኦር ቱ አብል አ ብሎክቼን። ስለዚህ ለምሳሌ የሆነ ብሎኮች አሉ ወደ ትራንዛክሽን ለማስገባት ወይም ወደ ብሎክቼን ለማስገባት ግዴታ እነዚህ ነገሮች ሰክሰስፉሊ ወይም ስኬታማ በሆነ ወይ መፈጸም መቻል አለባቸው። ወደ ብሎክቼን ለመግባት አንደኛ ትራንዛክሽን መስት ቢ ኦከር። ትራንዛክሽን ግዴታ ምን መሆን መቻል አለበት? ኦከር መሆን መቻል አለበት። ሁለተኛ ምንድነው? ትራንዛክሽን መስት ቢ ቬሪፋይድ። ሶስተኛ ትራንዛክሽን መስት ቢ ስቶርድ ኢን አ ብሎክ። አራተኛ ዘ ብሎክ መስት ቢ ጊቨን ኢን አሽ። እቺ ነገር ምን እንደሆነ በደንብ አስረዳችኋለሁ። ስለዚህ የመጀመሪያው ምንድነው? ትራንዛክሽን መስት ቢ ኦከር። ትራንዛክሽን ኦከር ባይደረግ ወይም ደግሞ ይሄ ግለሰብ ከዚህኛው ከራሱ አካውንት ወደዚህ አካውንት ገንዘብ ባይልክ እዚህ ብሎክቼን ላይ ወይም ደግሞ እዚህ ብሎክቼን ላይ ይሄ ኢንፎርሜሽን የላከበት ብሎክ ያው እዚህ ጋር ተመልከቱ። እዚህ እንትን ላይ አይቀመጥም ነበር። ከዚህኛው ይሄ የራሱ አካውንት ነው። ያው እዚህ ጋር ተመልከቱ። ይሄ የራሱ አካውንት ነው። ፍሮም የሚለው ይሄ የራሱ አካውንት ነው። ከዚህ አካውንት ወደ እኔ አካውንት 192 ብር ልኳል። ስለዚህ ትራንዛክሽኑ ምን መሆን አለበት? መጀመሪያ መስት ኦከር ይላል። ግዴታ መፈጸም መቻል አለበት፣ መፈጠር መቻል አለበት። የሆነ ስራ ሰራን፣ እሱ ሰውዬ ለእኔ መክፈል ይጠበቅበታል። ስለዚህ ለመክፈል ትራንዛክሽን መፈጸም መቻል አለበት። ስለዚህ ትራንዛክሽን ሲፈጽም መስት ቢ ኦከር። ሁለተኛ ትራንዛክሽን መስት ቢ ቬሪፋይድ። ያ ግለሰብ ከላከ በኋላ ትራንዛክሽን ግዴታ ምን መሆን መቻል አለበት? ሴክሰስ መሆን መቻል አለበት። ለምሳሌ እኔ ከቴሌብር ለአንድ ሰው ለሌላ ሰው ከላኩኝ በኋላ ሴክሰስ የሚለውን ወይም ደግሞ ሜሴጁ እንደገባ ይልክ የለ እዛው እሱን ስክሪንሻት አደርጋል ማለት የምንልከው ወይም ከንግድ ባንክ ብር ስናስተላልፍ ስክሪንሻት እናደርጋለን። እንደዛ ነው። እሱ እንደከፈለ ካረጋገጠ በኋላ ስክሪንሻት ያደርጋል ማለት ነው።
ስለዚህ ያ ምንድነው ቬሪፋይድ እንደሆነ ወይም ደግሞ ስኬታማ በሆነ ወይ እንደሄደ ያሳያል ማለት ነው። ይሄ ነው። ሶስተኛ ምን ይላል? ትራንዛክሽን መስት ቢ ስቶርድ ኢን ብሎክ። ያውና 8 ቢሊዮን 293,100 ምናምን በቃ ኮምፕሊኬት አደረገኝ። ይሄ ያውና አሁን ብሎክ አለ። አሁን ለምሳሌ ይሄ ትራንዛክሽን ሲፈጽም እዚህ ብሎክ ላይ ነበረ። ከዛን ይሄን ትራንዛክሽን ከምናምን ቀን በኋላ ሲፈጽም በቃ ብሎኩ ማየት ትችላላችሁ። እያንዳንዱ ትራንዛክሽን ሲፈጸም ብሎክ ላይ ስቶርድ ይደረጋል። አይታችኋል አይደለ? ስለዚህ ብሎክ ግዴታ መኖር መቻል አለበት። ከዛ ምን ይላል? ትራንዛክሽን ምንድነው? ዘ ብሎክ መስት ቢ ጊቨን ሃሽ። ስለዚህ ያኛው ብሎኩ ግዴታ ምን መስጠት አለበት? ሃሽ። ያውና ይቺ ናት ቴክስን ሃሽ ይባላል። ያውና ሃሽ መሆን መቻል አለበት። አይታችኋል አይደለ? ሃሽ ምን እንደሆነ ላብራራላችሁ። ለምሳሌ የሆነ ሜሴጅ አለ። አሁን ለምሳሌ ቴሌብር ለኔ ገንዘብ ከላኩኝ ስክሪንሾት እንደዚህ አይደለም የሚልከው ከዚህኛው ወደዚህኛው ከዛ ሜሴጅ ይልካል። ዩ ሴንድ $10 ለሆነ ሰው ልካል። ስለዚህ ይሄ ኢንፎርሜሽን አለ። ይሄ ኢንፎርሜሽን ሲቀመጥ ዳታቤዝ ላይ ሲቀመጥ ሃሽ በሆነ ፈንክሽን ነው የሚቀመጠው ወይም ደግሞ ግልጽ ባልሆነ ፈንክሽን ነው የሚቀመጠው። ይሄን ፈንክሽን ወይም ደግሞ ይሄን ሃሽ መረዳት የሚችለው ኦንሊ ማን ነው ማለት ነው? ሲስተሙ ነው። አሁን ለምሳሌ እቺን ሃሽ እናንተ ኮፒ አድርጋችሁ የሆነ ስካነር ላይ ወስዳችሁ ወይም ደግሞ እዛ ብሎክቼን ያው እዚህ ጋር ብሎክቼን አለ። እዛ ብሎክቼን ላይ ወስዳችሁ እቺን ኮፒ አድርጋችሁ እዚህ ብሎክቼን አለ። አይታችሁ እዚህ ብሎክቼን ላይ ትመጡና ትራንዛክሽንስ ላይ ገብታችሁ እቺን ብሎክቼን ኮፒ አድርጋችሁ ፔስት ብታደርጉ ስለዚህ ኢንፎርሜሽን ይሄ ብሎክቼን ይሰጣችኋል። የተፈጸመበት ቀኑ፣ ሰዓቱ ምን እንደተፈጸመ ያሳያችኋል። ግን የሚረዳው ምንድነው? ሃሽዋን ነው። ሃሹን ምን ያደርጋል? ይረዳል። ገባችሁ አይደለ? ሃሹን ይረዳል ማለት ነው። ስለዚህ ምን መሆን መቻል አለበት? ኢን ሃሽ ፎርማት መቀመጥ መቻል አለበት። ሲስተሙ ነው የሚረዳው። የሰው ልጅ መረዳት አይችልም። የሰው ልጅ መረዳት ቢችል ለብዙ ሃከሮች ይጋለጣል። ስለዚህ ሃከሮች ደግሞ ሃሽ የተደረገ ነገር በቀላሉ ማየት አይችሉም። ለምሳሌ እናንተ ፓስወርድ 000 4 ጊዜ ብታስቀምጡ ከሆነ ዳታቤዝ ላይ ሃሽ አድርጎ የሚያስቀምጥ ከሆነ ሃከር ያንን ዳታቤዝ ሃክ ቢያደርግ የሚታየው ይሄ ነው። ስለዚህ ያንን አንሃሽ ቢያደርግ እንኳን በዛ ፓስወርድ ቢገባ ትክክለኛ 00 የሆነ ፓስወርድ አይነግርም ማለት ነው። ለምን ሲባል ሃሽድ ተደርጎ ነው የተቀመጠው። ለምሳሌ እናንተ በቁጥር ብታስቀምጡት እሱ ዝብርቅርቅ ያለ ቁጥር አድርጎ ያስቀምጣል። ለምሳሌ እዚህ ጋር ተመልከቱ። እኔ አሁን 192 ብር ነው የላኩት፣ ግን እዚህ ጋር ዝብርቅርቅ አድርጎ ነው ያስቀመጠው። ተመልከቱ፣ እዚህ ጋር አያችሁ አይደለ? ዝብርቅርቅ አድርጎ ነው ያስቀመጠው ማለት ነው። ሌላ ደግሞ ላሳያችሁ። እዚህ ጋር እንግባና ቬሪፋይ ኢቲ ይባላል። እሺ እዚህ ቬሪፋይ ኢቲ ይሄ ዌብሳይት ምንድነው የሚያደርገው መሰላችሁ? ለምሳሌ ከቴሌብር ወይ ከንግድ ባንክ ወይ ከአቢሲኒያ ወይ ከዳሽን ባንክ ያስተላለፋችሁት ገንዘብ ካለ እሱን ገንዘብ ትራንዛክሽን ሪሴፕሽን ወይ ደግሞ ሊንኩን ነው እዚህ ጋር የምታስቀምጡት። ያንን ሊንክ ስታስቀምጡ ቀጥታ የእናንተን እንትን ያሳያቸዋል። ገንዘብ እንደገባ እንዳልገባ ኢንፎርሜሽን ይሰጣቸዋል። ለምሳሌ እዚህ ጋር ላሳያችሁ። ስታርት ቬሪፋይንግ ትላላችሁ። ከዛም በኋላ የሆነ ትራንዛክሽን ነምበር እዚህ ጋር ታስገባላችሁ። የሆነ ቁጥር ትራንዛክሽን ቴሌብር ከፈጸማችሁ በኋላ ኖቲፊኬሽን ይልክ የለ ያቺን እዚች ጋር ታስገባላችሁ ማለት ነው። በንግድ ባንክ ይሰራል፣ በቴሌብር ይሰራላችኋል። እዚህ ጋር ያቺኛ ኦኬ እንዳለ ከዚህ በፊት የፈጸምኩት ትራንዛክሽን ያው እንደዚህ ትራንዛክሽን ነምበር ታስገቡና ትራንዛክሽን ሚኖር ስትነቁ እንደዚህ ቬሪፋይ ያደርጋላችኋል። አይታችኋል። ከዚህ ከምናምን ጁን 6 ነው አይ ቲንክ ጁን 9 ዛሬ ስንት ነው? ጁን 9 ኦኬ። የፈጸምኩት ትራንዛክሽን አለ እዚህ ጋር ተመልከቱ። ጁን 2 ላይ ነው የፈጸምኩት ይሄን ትራንዛክሽን ማለት ነው። እና ጁን 2 ላይ ይሄንን ለዚህኛው ሴትዮ ለአልማዝ ለምትባለው 60 ብር ልኬላት ነበረ 1 ሊትር ውሃ ለመግዛት ማለት ነው። እና ከዛም ወዲያው ከሜሴጅ ከላከልኝ ትራንዛክሽን ነምበር ይልካል ቴሌብር ላይ ሜሴጅ ማለት ነው። እሷን ትራንዛክሽን ነምበር ወስጄ እዚህ ጋር ካስገባው በኋላ ቬሪፋይ ትራንዛክሽን ስለ ቬሪፋይንግ ትራንዛክሽን እና ኢንፎርሜሽኑን እዚህ ጋር አሳየኝ። አያችሁ አይደለ? ስለዚህ ይሄ ነገር ለሚጠቅመው ምንድነው? ሪሴፕሽኑን ለማየት ነው። ስለዚህ እንደዛ ነው። አሁን እዚህ ጋር እቺን አሁን እናንተ እንትን ብትሉ ይሄ የሆነ ቼከር አሁን እነዚህ ይሄ ድርጅት ይሄ ቬሪፋይ የሚባለው ድርጅት ምንድነው ያደረገው ሲባል ከንግድ ባንክ ከቴሌብር ሄደው ኤፒአይ ይቀበላል። በዛ ኤፒአይ መሰረት እነሱ ኤፒአይ በሰጡት መሰረት ነው ይህንን መጥቶ ቬሪፋይ የሚያደርገው ማለት ነው። ገባችሁ አይደለ? ስለዚህ እኛ በቀላሉ እዚህ ጋር መተን እነሱ ቴሌብር ኤፒአይ ስለሰጡት ነው ለዚህ ድርጅት እነሱ መጥተው
ይህንን ፐርሚሽን ለእኛ ስለሰጡን እኛ ቬሪፋይ ትራንዛክሽን ስንል እንደዚህ ባላንስ የሚያሳየን አያችሁ አይደለ? ስለዚህ እንደዛ ነው። ግን ኤፒአይ ባይሰጡ ኖሮ ይሄ ምንድን ነው ብለን ነው እኛ ምንተው ማለት ነው። ስለዚህ እንደዛ ነው። ይሄ ምንድን ነው ማለት ነው? ሃሽድ በተደረገ ወይ ነው የሚቀመጠው። ስለዚህ እችኛዋ አንሃሽ ስትደረግ ባላንሱን ወይም ደግሞ የከፈልንበትን ኢንፎርሜሽን ያሳየናል። ገባችሁ አይደለ? በዚህ ሰዓት እንደዚህ ከፍለዋል ምናምን የሚለውን ኢንፎርሜሽን ያሳየናል። ሃሽድ ባይሆን ግን የሆነ ሀከርን በቶ የሆነ ነገር አድርጎ እንደፈለገው ማድረግ ይችል ነበረ ማለት ነው። ስለዚህ እነዛ ነገሮችን በቀላሉ እንድትረዱ ነው። ይሄ ሁሉ የሄድኩት ደግሞ በደንብ ግልጽ እንዲሆንላችሁና ነገሮችን በቀላሉ እንድትረዱት አውት ኦፍ ዘ ቦክስ ማሰብ እንድትችሉ ብዬ ነው። ስለዚህ ሌላኛው ደግሞ ምንድን ነው? 3 ፒላርስ ኦፍ ብሎክቼን ቴክኖሎጂ። ስለዚህ ብሎክቼን ቴክኖሎጂ ስታስቡ 3 ፒላሮች ወይም ደግሞ ምሰሶዎች አሉ። የመጀመሪያው ዲሴንትራላይዜሽን የሚባለው ነገር ብሎክቼን ቴክኖሎጂ ላይ በጣም የሚታወቅ ነገር ነው። ብሎክቼን ወይም ደግሞ ከክሪፕቶ ከረንሲ ጋር ሲባል እነዚህ ሁለት በቃ እነዚህ በጣም የምሰሟቸው ነገሮች ናቸው። በጣም ፍሪኩዌንትሊ የምሰሟቸው ነገሮች ናቸው። አሁንም ወደፊት የምሰሟቸው ነገሮች ናቸው። ሁለተኛ ትራንስፓረንሲ ነው። ሶስተኛ ደግሞ ኢሚታቢሊቲ የሚባሉ እነዚህ 3ቱ ፒላርስ ኦፍ ብሎክቼን ቴክኖሎጂ የሚባሉ ናቸው። መጀመሪያው ዲሴንትራላይዜሽን ነው። ዲሴንትራላይዜሽን ስንል በምን አይነት መውሰድ ትችላላችሁ ማለት ነው? ዲሴንትራላይዝድ ነው ማለትም ለምሳሌ 3 አይነት ኔትወርክ አለ። ምን አይነት አለ? ሴንትራላይዝድ፣ ዲሴንትራላይዝድ እና ዲስትሪቢዩቲቭ የሚባል አለ። ስለዚህ ወደ ክሪፕቶ ከረንሲ ስትሄዱ እነዚህ በጣም የሚታወቁ ናቸው። ዲሴንትራላይዝድ ሲባል ሴንትራላይዝድ ሲባል ምን እንደሆነ ላሳያቸው። ለምሳሌ ብዙ ግለሰቦች አሉ እዚህ ወይም ደግሞ ብዙ ባንክ አካውንቶች ወይም ደግሞ ዩዘሮች አሉ። ስለዚህ እነዚህ ብዙ ኔትወርኮች አሉ፣ ግን ሴንትራላይዝድ ሆኖ በምንድን ነው? በአንድ ነው። እዚህ ላይ አይታችኋል አይደለ? ሴንትራላይዝድ ነው። ያ ማለት ኦል ኖድድ ኮኔክትድ ቱ አንደር ሲንግል አውቶሪቲ። ይሄኛው አሁን የኢትዮጵያ ፊዚካል ባንክ ሲስተም የሚባለው ሴንትራላይዝድ ኔትወርክ ብለን ነው የምንጠራው። ምክንያቱም ንግድ ባንክ፣ አዋሽ፣ አቢሲኒያ፣ በቃ እነዚህ ባንኮች አሉ አይደለ? ኢትዮጵያ ውስጥ ያሉ ባንኮች እነዛ ሴንትራላይዝድ ናቸው። ለምን ሲባል እነዛን ሁሉ የሚቆጣጠር አንድ አካል አለ። ምን? ብሔራዊ ባንክ። ስለዚህ ብሔራዊ ባንክ በሚሰጠው መግለጫ እና ጨረታ መሰረት ነው ሁሉም ባንኮች የሚመሩት። ለምሳሌ $1 በዚህ ወይም ደግሞ $1 የቀን ምንዛሬውን ንግድ ባንክ ነው የቀን ምንዛሬውን ብሔራዊ ባንክ ነው የሚያወጣው። በዚህ ነው የምትገበያዩት፣ ከዚህኛው እስከዚህ ባለው ነው የምትሸጡት የምትገዙት ብሎ ጨረታ ያወጣል። በዛ ጨረታ መሰረት ሁሉም ባንኮች የሚሰሩት። ከዛ ውጭ መስራት አይችሉም። ዲሴንትራላይዝድ ሲባል ማንም ቦስ የለም። ገባችሁ አይደል? ወይም ደግሞ ማንም ኮንትሮል ኦቨር የሚያደርጋችሁ ሰው የለም። ኢትዮጵያ ለዛ ነው ክሪፕቶ ከረንሲ የማፈቅደው። ማለትም ማንም ግለሰብ የራሴ ዋሌት እስከሆነኝ ድረስ እኔ አሁን ባይናንስ ላይ ወደ $100,000 ድረስ አንቀሳቅሻለሁ። ግን $100,000 ሳንቀሳቅስ የፈለጉትን ማደርገው መብት ስልጣን ያለኝ እኔ ነኝ። ማንም እንደዚህ አድርግ፣ እንደዚህ ግባ፣ እንደዚህ ውጣ ብሎ የሚቆጣጠረኝ ሰው የለም ማለት ነው። ገንዘቡ የኔ ነው። ገባችሁ አይደለ? የፈለጉትን ማድረግ ይችላለሁ። የሆነ አውቶራይዝ የሚያደርግ ቦስ የለም። ለምሳሌ በኢትዮጵያ በ50 መሸጥ የሚችል አሁን ያለን $1 በ160 ነው የምገዛው፣ በዛ ነው የምሸጠው ብሎ ማንም ያስገድድ የለም። የሆነ ሲንግል የሚባል ቦስ የለም። ለአንተ ለራስህ ቦስ ነህ። ገባህ አይደለ? ስለዚህ ብሎክቼን ላይ ስትመጡ ዲሴንትራላይዝድ ነው አብዛኛው ብሎክቼኖች፣ ሴንትራላይዝድ አይደሉም። ይሄ ነው። ዲስትሪቢዩቲቭ ሲባል ምንድን ነው ማለት ነው? ኤቭሪ ኖድ ኢንዲፔንደንት ኢንተርኮኔክትድ ዊዝ ኢች አዘር። በቃ አንዱ ከአንዱ ጋር የተያያዘ ሲሆን ይሄ ማለትም አሁን ይሄ እነዚህ ሁሉ የሚመራው ባንክ ነው። ነገር ግን ዲስትሪቢዩቲቭ ኔትወርክ የሚጠቀሙ ከሆነ አዋሽ ከንግድ ባንክ ከአቢሲኒያ ጋር በቃ ተዋቅሮ ተደማምረው አንድ ላይ እንደዚህ እናድርግ፣ ባንክ ነን እኛ እኮ ባንክ ነን ብለው አቢሲኒያ ከአዋሽ ጋር፣ አዋሽ ከሆነ ባንክ ጋር አንድ ላይ የተመሳጠሩ ባንኮች ባንክ ከባንክ ጋር ተመሳጥሮ የሆነ ነገር ማድረግ የሚችሉ ከሆነ ዲስትሪቢዩቲቭ ኔትወርክ ነው የሚባለው። ግን እነዚህ ባንኮችን ደግሞ አንድ ናሽናል ወይም ብሔራዊ ባንክ ብቻ ማኔጅ የሚያደርግ ከሆነ ሴንትራላይዝድ ነው። ነገር ግን ደግሞ ኤቭሪዋን ይሄ ቦስ የሚባለው ነገር የለም የሚባል ከሆነ ወይም ደግሞ ለምሳሌ የሆነ ግሩፕ ቢኖር ግሩፕ ላይ አድሚን የለም። አሁን ለምሳሌ የሆነ ግሩፕ ቻት ቴሌግራም ላይ ኖር ከሆነ አሁን ለምሳሌ ኦነሩ ነው አይደለ? ይሄ ኦነር ነው ብላችሁ ያዙ። እነዚህ ሜምበሮቹ ቢሆኑ ኦነሩ የፈለገውን ነገር ማድረግ ይችላል። በቃ እንደዛ ሺት ነው። በቃ በቀላሉ በዛ አይነት መረዳት ትችላላችሁ ማለት ነው። ዲስትሪቢዩቲቭ ሲሆን ማንም አድሚን የለም፣ ኦነር የለም ማለት ነው። ግሩፑ ነፃ ነው። በቃ ለምሳሌ አድሚኑ ለምሳሌ ኦነር ነበረ። ኦነሩ ግሩፕ ከፍቶ ግን አካውንቱ ዲሌት ሆነ።
ስለዚህ እዛ ያለው ስልጣን ያለው ለማን ነው? ሁሉም ሜምበሮቹ ነው። ሜምበሮቹ የፈለጉትን ነገር ቢያደርጉ ማይሆን ነገር ሼር ቢያደርጉ ይፈን ግሩፕ ላይ ምንም አይደረግበትም። ምክንያቱም አድሚኑ የሚቆጣጠር ሰው የለም ማለት ነው። ሴም ሼር ያደርግ ይሄ ግልጽ ያደርጋል ያስባለሁ። ኢሚዩታብል ብለን የምንጠራው ደግሞ ነግሬያቸዋለሁ ቅድም ምንድነው ኤዲት ማደረግ ወይም ደግሞ ዲሌት ማደረግ የማይችል አንዴ ዳታቤዝ ላይ ከተቀመጠ የተቀመጠ ነገር ነው ማለት ነው። ስለዚህ ብሎክቼን 3 ፒላሮች አሉ። ዲሴንትራላይዜሽን፣ ትራንስፓረንሲ እና ኢሚዩታቢሊቲ ብለን የምንጠራቸው ነገሮች እንደሆኑ ያሳያል ማለት ነው። ሶ ሌላኛው ደግሞ ምንድነው አይ ቲንክ እቺ ነገር አይተን እንጨርሳለን ማለት ነው። ሌላኛው ምንድነው ማለት ነው the 3 pillars of blockchain ይላል። እሱን አይተናል። ሶሪ ይሄ ነው። ትራንስፓረንሲ ብለን የምንጠራው ምንድነው ሐቀኝነት ነው። ገባችሁ አይደል? ትራንስፓረንሲ በጣም ወሳኝ ነገር ነው። ገባችሁ አይደል? ትራንስፓረንሲ ወይም ደግሞ ይሄ ትረስት ወርዚ ማትሆኑ ከሆነ በጣም ከባድ ነው የሚሆነው። ስለዚህ ይሄ ትራንስፓረንሲ ብሎክቼን ላይ የሚታወቀው እንዴት ነው ሲባል ምን አለ ትራንዛክሽን ቪዚብል ነው። እኔ አሁን የዛኛውን አሁን ከዚህ በፊት ትራንዛክሽን ፈጽሞልኝ ነበር አይደል $2500 ያለው ሰውዬ። ስለዚህ እሱን አካውንት ገብቼ ከዚህ በፊት መች ነው ትራንዛክሽን የፈጸመው ማየት እችላለሁ። ሁሉም ነገር ግልጽ ነው፣ ክሊርሊ የሚታይ ነገር ነው። ገባችሁ አይደለ? የሚደባበቅ ነገር የለውም። ይሄ አንዱ ትራንስፓረንሲ እንዲሆን ያደርጋል። ትራንስፓረንሲ አንዱ ትልቁ ምሰሶ ነው ማለት ነው። ሌላኛው ደግሞ ኢሚዩታቢሊቲ ነው። ኤዲት አለመደረግና ዲሌት አለመደረጉ አንዱ ፒላሩ ነው ማለት ነው። ሌላ ደግሞ አፕሊኬሽኖቹ ምንድን ናቸው? ብሎክቼን አፕሊኬሽኖች ምንድን ናቸው? ወይም ደግሞ ምን ላይ ነው ይሄ ብሎክቼን የሚውለው ሲባል ብሎክቼን የመጀመሪያው ሼር ኢኮኖሚ ላይ ትልቁ ሚና አለው ወይም ደግሞ እዛ ላይ ይውላል። ሌላ ደግሞ ክራውድፈንድድ ወይም ደግሞ ጎፈንድሚ ላይ ትልቁ ሚና ይጫወታል። ለምሳሌ የሆነ ሰው እንትን ቢል ጎፈንድሚ አቋቁሞ ምናምን ነው አይደለ ዶኔት የሚደረግለት ገንዘብ ምናምን የሚሰበሰብለት በቃ እንደዛ ክራውድ ፈንዶች ላይ ብሎክቼን ትልቁ ሚና ይጫወታል ማለት ነው። ገባችሁ አይደለ? ሶ ለምንድን ነው ሲባል ኤቭሪቲንግ ቪዚብል ነው። ስንብር ነው ዛሬ የተሰበሰበው ስንብር ነው ያለው። ሁሉም ዶኔት የሚያደርጉ ሰዎች ማየት ይችላሉ። ዶኔት የተደረገለት ያለውን ሰው ሴም ሺት ማየት ይችላል ማለት ነው። ምንም የሚደበቅ ነገር የለውም ማለት ነው። ሌላ ደግሞ ምንድን ነው ማለት ነው ገቨርናንስ ነው። በገቨርናንስ ላይም ደግሞ ትልቁ ሚና ይጫወታል። ምን አይነት ሚና ይጫወታል ሲባል ቮቲንግ እና ፓብሊክ ሲስተም። አሁን ለምሳሌ የምርጫ ካርድ ምናምን በአፕሊኬሽን ምናምን ተጀምሮ ነበር አይደለ? በዚህኛው ምርጫ ባለፈው በተደረገው እና እንደዛ ነው። እንደዚህ ቮቲንግ ላይ ምናምን ላይ ትልቁ ሚና ይጫወታል ይሄ ብሎክቼን ማለት ነው። ምክንያቱም ብሎክቼን ስንል ሁሉም ሰው ማየት ይችላል ምርጫው ማን እንዳሸነፈ፣ እንዲሁም ደግሞ ምርጫው ደግሞ ኤዲት ወይም ዲሌት መደረግ የማይችል ነገር ስለሆነ ፌር ምርጫ እንዲኖር ምናምን በቃ እነዚህ አይነት ነገሮች ላይ ብሎክቼን ትልቁ ሚና ይጫወታል። ሌላ ደግሞ ሰፕላይ ቼን ኦዲት ላይም ደግሞ ትልቁ ሚና ይጫወታል። የተለያዩ ፕሮዳክቶች ከጅማሩ እስከ ማለቁ ድረስ ፕሮዳክቱን ትራክ እንድናደርግ ብሎክቼን ትልቁ ሚና ይጫወታል። ከፓኬጂንግ ተነስቶ ሱቅ ሄዶ ከሱቅ ደግሞ እስከ ቤት ድረስ ለመሄድ ትልቁ ሚና ይጫወታል። ለዛም ይሄ ብሎክቼን ደግሞ አማዞን ላይ ትልቁ ሚና ይጫወታል። አማዞን ላይ እናንተ ስቶር አለ፣ እዛ አማዞን ላይ ታዛላችሁ። ከዛን ያዘዛችሁት ፓኬጅ ይደረጋል፣ መኪና ላይ ይደረጋል፣ በሾፕ አማካኝነት እስከ ቤታችሁ ይመጣል ማለት ነው። ስለዚህ እነዛን በጥራት ሄደ እንዴት ነው የሚለውን ነገር ትራክ ለማድረግ ይሄ ሳፕላይ ቼን ኦዲት ላይ ብሎክቼን ትልቁ ሚና ይጫወታል። ሌላ ደግሞ ፋይል ስቶሬጅ ላይም ትልቁ ሚና ይጫወታል። ገባችሁ አይደለ? ለምሳሌ በአንድ ኮምፒውተር ከምታስቀምጡ ኢንተርኔት ክላውድ የሚባለው ነገር አለ አይደለ? ስለ ክላውድም ባለፈው በቃ በዚህ ቪዲዮ በደንብ በዚህ ፍሬሽማን ኮርስ ላይ ስለ ክላውድ በደንብ ማውርተናል እና ስለዚህ ክላውድ ፕሮቫይድ የሚያደርጉ አሉ እና አማዞን ክላውድ ፍሬ ምናምን ብለን የምንጠራቸው ብዙ አሉ እና ከነሱም አንገል ነው እንትን የሚለው ማለት ነው እና ፋይል ስቶሬጅ ላይም ትልቁ ሚና እንዳለ ያጫውተናል። ምክንያቱም እያንዳንዱ ዳታ የሚቀመጠው በፋይል ስቶሬጅ ፎርማት ስለሆነ እያንዳንዱ ትራንዛክሽናችሁ ይቀመጣል በቃ መቼም በማይጠፋ። አሁን ለምሳሌ ብሎክቼን ክሪፕቶ ከረንሲ አሁን ትራንዛክሽን የፈጸምነው በስልክ ወይም በአንድ ፒሲ የሚቀመጥ ቢሆንማ እኔም አክሰስ ወይም ደግሞ ይህን ኢንፎርሜሽን ሰውዬው ኦኬ ዛሬ ትራንዛክሽን አልፈጸመም ምንም ዶላር አላንቀሳቀሰም ብዬ እዚህ ጋር ማየት የሚችለው በራሱ በአንድ ኮምፒውተር ስለተቀመጠ ሳይሆን ምን አለ ክላውድ እንትን አለ ሰርቨር ላይ ስለሚቀመጥ ነው ይሄ ነገር እንትን የሆነው። በዚህ አጋጣሚ ደግሞ holygram.org ሶሻል ሚዲያ መጠቀም የምትፈልጉ ሶሻል ሚዲያ አለ እንደ ቴሌግራም እንደ ፌስቡክ ምናምን holygram ይባላል ማለት ነው። ፕሌይ ስቶር ላይም ታገኛላችሁ። በዚህ አጋጣሚ ብትጠቀሙ አሪፍ ነው። ብዙ ኤክስፒሪየንሶችን ብዙ የምታገኙት ነገር አለ ማለት ነው።
ያው እዚህ ጋር ይሄ ሴፍ ምናምን በሉ የሶሻል ሚዲያ ነው። የተለያዩ ሰዎች አሉ እዚህ ጋር አፕሊኬሽን አለን ባይዘ ይሄ ዌብሳይት ስለሆነ ብዙም እንትን ዩአይው ብዙም እንትን አይልም። አፕሊኬሽን አለ። እነዛን አፕሊኬሽኖችንም መጠቀም ትችላላችሁ ማለት ነው። ብዙ ፖስት የሚደረግ አለ፣ አሪፍ አለ፣ የሚጠቅማችሁ ነገር ቻት መደራገር ትችላላችሁ። አፕሊኬሽኑ ደግሞ በጣም ገራሚ ነው። እነዛንም ቼክ ማድረግ እንዳረሱ እላችኋለሁ ማለት ነው። ስለዚህ በዚህ አጋጣሚ ላስታውሳችሁ ብዬ ነው። ሌላ ደግሞ ክላውድ አሁን የምናወራው ነገር ነው። በዚህ ርዕስ ላይ በደንብ እናወራለን። ክላውድ ኤንድ ኳንተም ኮምፒውቲንግ ብለን የሚጠራው ምን እንደሆነ በሰፊው ለማየት እንሞክራለን። ክላውድ ኤንድ ኮምፒውቲንግ ብለን የምንጠራው ምንድን ነው የሚለው ነገር ለማየት እንሞክራለን። ክላውድ ኮምፒውቲንግ ሚንስ ኔትወርክ ሪሞት ሰርቨር ዛት አር ሆስትድ ኦን ኢንተርኔት ራዘር ዛን ስቶሪንግ ፕሮሰሲንግ ዳታ ኦን ሎካል ሰርቨር ፒሲ ኦር ሃርድዌር። ክላውድ ኮምፒውቲንግ ማለት በአጭሩ መሰላችሁ ከራሳችሁ የራሳችሁ ኮምፒውተር የራሱ ስቶሬጅ አለ። እዛ ስቶሬጅ ላይ ከማስቀመጥ ይልቅ ምን ላይ ማድረግ፣ አሁን ለምሳሌ እኔ ፒሲ ላይ ቪዲዮ አሁን ለምሳሌ እናንተ በቃ እንደው ማሰብ ትችላላችሁ። ፒሲ ላይ ወይም ደግሞ ቴሌግራም ቻናል ኑሯችሁ ፕራይቬት የሆነ ቻናል ኑሯችሁ ቻናል ላይ ያስቀምጣችሁት ለምሳሌ የሆነ ፋይል ቻናላችሁ ላይ ቴሌግራም ላይ ካስቀመጣችሁ በሌላ ስልክ ገብታችሁ ያንን ፋይል አክሰስ ማድረግ ትችላላችሁ በቴሌግራም ገብታችሁ። ወይም ደግሞ ዩቲዩብ ላይ የሆነ ቪዲዮ ለቃችሁ በሌላ ዩቲዩብ ገብታችሁ ያንን ቪዲዮ አክሰስ ማድረግ ትችላላችሁ። ነገር ግን ያ ቪዲዮ ፒሲያችሁ ላይ ቢኖር ፒሲያችሁ ላይ ብቻ ነው ማየት የምትችሉት አይደለ? ስለዚህ ይሄ ሎካል ሰርቨር ብለን እንጠራለን። ፒሲያችሁ ላይ ብቻ ነው ማየት የሚችሉት፣ ሌላ ቦታ ሄዳችሁ ማየት አትችሉም። እንደዛው ነው። ዩቲዩብ ላይ ከለቀቃችሁ ግን በሌላ አካውንት በሌላ ስልክ በምንም ዲቫይስ በቃ ኢንተርኔት አለ ብላችሁ የምታስቡበት ቦታ ሄዳችሁ ዩቲዩብ ላይ ሄዳችሁ ሰርች ብታደርጉ ያንን የራሳችሁን ቪዲዮ ታገኛላችሁ። ለምንድን ነው ሲባል ኢንተርኔት ሰርቨር ላይ ኦልሬዲ የተቀመጠ ነገር ስለሆነ ማለት ነው። ገባችሁ አይደል? ኤኒታይም አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ እንደዛ ነው ክላውድ ኮምፒውቲንግ ብለን የምንጠራው። ኢንተርኔት በሚለው ዓለም ላይ ሪሞት የሆነ ሰርቨር ይቀመጣል። ለምሳሌ አማዞን አለ፣ ጎግል ክላውድ አለ። አማዞን፣ ጎግል ክላውድ የሚባል አለ። ብዙ ሰርቨሮች አሉ። እነዛ ሰርቨሮች ላይ ምን ታደርጋላችሁ? ስቶር ታደርጋላችሁ ማለት ሆስት ታደርጋላችሁ። ገባችሁ አይደለ? ይሄ ነገር ነው በደንብ የሚያወራው። ሌላ ደግሞ ምንድን ነው ሰርቪስ ካን ቢ ፎከስ ኦን ኢንፍራስትራክቸር ዌብሳይት ዴቨሎፕመንት ኦር ክላውድ ቤዝ ዚስ አር ሪጋርድለስ አስ ስታክ ማለት ነው። ስለዚህ ሌላኛው ደግሞ ምንድን ነው ማለት ነው ክላውድ ስታክ ብለን የምንጠራቸው 3 አይነት ስታኮች አሉ። ዜር አር 3 ታይፕስ ኦፍ ስታክ ወይም ደግሞ ሰርቪስ። የመጀመሪያው ኢንፍራስትራክቸር አስ ሰርቪስ፣ ፕላትፎርም አስ ሰርቪስ፣ ሶፍትዌር አስ ሰርቪስ። በጣም የሚታወቀው ኢትዮጵያ ውስጥ ይችላል ሶፍትዌር አስ ሰርቪስ ኤስኤኤስ ሲባል፣ አሁን ለምሳሌ ምን አይነት ሰርቪስ ነው ፕሮቫይድ የምታደርገው ሲባል ኤስኤኤስ ይላል። ሶፍትዌር አስ ሰርቪስ ነው ማለት ነው ሲተነተን። ስለዚህ ምን እንደሆነ በደንብ ለማብራት እንሞክራለን። የመጀመሪያው ምንድነው ኢንፍራስትራክቸር አስ ሰርቪስ ነው። ኢንፍራስትራክቸር አስ ሰርቪስ ሲባል መሰረተ ልማት ነው አይደል? ኢንፍራስትራክቸር ማለት ወይም ደግሞ መሰረተ ልማት ወይም ሪሶርስ ነው። ስለዚህ ሪሶርስ እንደ ሰርቪስ መስጠት፣ ለምሳሌ ሰርቨር ሊሆን ይችላል። ስለዚህ ኢንፍራስትራክቸር አስ ሰርቪስ ላይ የሚካተቱ ለማን ናቸው? ሰርቨር፣ ስቶሬጅ ሊሆን ይችላል፣ ወይም ደግሞ ኔትወርኪንግ ሊሆን ይችላል። ገባችሁ አይደለ? ምን ሰርቨር አስ ሰርቪስ የሚሰጥ ከሆነ ማለት ነው። ገባችሁ አይደለ? ባጭሩ ሰርቪስ ምን አይነት ብላችሁ መውሰድ ትችላላችሁ ማለት ነው። ባዶ መሬት በአካል በቃ መሬት መስጠት ማከራየት እንደማለት ነው። ስለዚህ መሬት ሰጣችሁ ታከራያላችሁ። ያ ግለሰብ ያንን መሬት እየተከራየ ቤት ገንብቶ እንደፈለጉ አድርጎ እንዲኖር ትፈቅዳላችሁ። ግን እናንተ ለዛ ላከራያችሁት መሬት መንዝል ሊኖር ይችላል ወይም ሊርሊ ሰብስክሪፕሽን ትቀበላላችሁ። መሸጥ አይደለም። መሸጥ ሲሆን አይደለም፣ አሰርቪስ ሲሆን ማከራየት ነው። ገባችሁ አይደል? የምታከራዩ ከሆነ ሰርቪስ ነው የሚባለው ማለት ነው። ስለዚህ መሬቱን የምታከራዩ ከሆነ ወይም በወር የሚከፍል ከሆነ ወይ በአመት የሚከፍል የምታከራዩ ከሆነ ግን በዛ መሬት ሰውዬው እንደፈለገው ማድረግ ይችላል። ግን በአመት ወይ በወር እየከፈለ ይከራየዋል ማለት ነው። ረንቲንግ ነው። ስለዚህ እነዚያ ነገሮች ከሆነ ምን ሰርቨር፣ ስቶሬጅ፣ ኔትወርኪንግ የሚከራይ ከሆነ ያ እንደ ኢንፍራስትራክቸር አስ ሰርቪስ ይወሰዳል። ለምሳሌ ስቶሬጅ ይከራያል። ቪዲዮ ስቶሬጅ አሁን ለምሳሌ አማዞን ያከራያል። ያ ቪዲዮ ስቶሬጅ ምንድን ነው ሲባል ለምሳሌ ቲክቶክ ውስጥ ሆልድ ታደርጋላችሁ፣ ቲክቶክ ላይ ቪዲዮ ትለቃላችሁ። እነዛ ነገሮች የምትለቁት ምንድን ነው? የሆነ ሰርቨር ያስፈልጋል ቪዲዮዎች የሚቀመጡበት።
ገባችሁ አይደለ? ስለዚህ ያንን ሰርቨር ደግሞ ቪዲዮ ለማስቀመጥ መጀመሪያ ምን ታደርጋላችሁ? ሰርቨሩን ትከራያላችሁ። ከዛ ሰዎች ቪዲዮ ሲለቁ አንዳንድ ቦታ እንዲህ ቪዲዮቹ ይቀመጣሉ ማለት ነው። ባዶ ቦታ ላይ ቪዲዮቹ ይቀመጣሉ ማለት ነው። ግን ለዛ ቦታ ብላችሁ ለዛ ስቶሬጅ እናንተ ትከፍላላችሁ። ሰዎች የሚለቁት ቪዲዮ ደግሞ እዚህ ጋር ይቀመጥላችኋል ማለት ነው። ስለዚህ ያ ነገር ነው የሚሆነው። ፕላትፎርም አስ ሰርቪስ ነው ሁለተኛው። ፕላትፎርም አስ ሰርቪስ ሲሆን ደግሞ ምን መሰላችሁ? ዩ ጌት ኤ ፕላትፎርም ቱ ቢልድ አፕ ዊዛውት ወሪንግ አባውት ሃርድዌር ማለት ነው። ስለዚህ ሃርድዌር ሳያስጨንቃችሁ አፕ ቢልድ ላይ ወይም ደግሞ አፕሊኬሽን መገንባት ላይ ቢልድ ማድረግ ላይ ብቻ ፎከስ የምታደርጉ ከሆነ ማለት ነው። ገባችሁ አይደለ? ሃርድዌሩን ሳትጨነቁ የት ላስቀምጥ ምን ላደርግ ምናምን ሳትጨነቁ ሃርድዌር ፓርቱ ሳትጨነቁ አፕሊኬሽን ቢልድ ብቻ የምታስቡ ከሆነ ማለት ነው። እነዚያ ነገሮች ደግሞ ፕላትፎርም አስ ሰርቪስ ይባላሉ። ሶፍትዌር አስ ሰርቪስ ኢትዮጵያ ውስጥ በጣም የታወቀ ነገር ነው። የሆነ ሶፍትዌር ይሰሩና ያንን ማከራየት ማለት ነው። ለምሳሌ የስኩል ማኔጅመንት ሲስተም አለ። ስኩል ማኔጅመንት ሲስተም ከሰሩ በኋላ ያንን ስኩል ማኔጅመንት ሲስተም የሰሩትን ማከራየት፣ ከመሸጥ ይልቅ ማከራየት ማለት ነው። ዋን ታይም ፔመንት ሳይሆን ማከራየት፣ በወር 5,000 ወይ በአመት 50,000 የምከፍሉ ከሆነ ብለህ ታከራያለህ ማለት ነው። እነዚህ አይነት ነገሮች ሶፍትዌር አስ ሰርቪስ ይባላሉ ማለት ነው። ገባችሁ አይደለ? ስለዚህ ስታከራዩ አሁን ለምሳሌ የሆነ ሶፍትዌር አስ ሰርቪስ የሆነ ድርጅት ሄጄ ባወራ ከሆነ እኔ የምፈልገው ሲስተም ነግረዋለሁ። ያ ሲስተም እሱ ሰውዬ ካለ ያ ሰውዬ ለእኔ ያከራይኛል። እኔ ኮድ ማድረግ ምን ብዬ የሚጨነቀው ነገር የለም። እኔ መጠቀም ብቻ ነው የምጠቀመው። ኤቭሪቲንግ ሴታፕ የሚያደርገው የሚያስተካክለው ሙሉ ነገር የሚጨርሱት እነሱ ናቸው ማለት ነው። ከእኔ የሚጠበቀው መጠቀም ብቻ ማለት ነው። እንደዚህ አይነት ነገር ከሆነ ደግሞ ሶፍትዌር አስ ሰርቪስ ይባላል። አብዛኛው ኢትዮጵያዎች ይህን ነገር ነው የሚጠቀሙት። ሶፍትዌር አስ ሰርቪስ ነው የሚጠቀሙት ማለት ነው። አይ ቲንክ አለቀ። የመጨረሻው ምንድነው? ኳንተም ኮምፒውቲንግ ብለን የምንጠራው ነው። ኳንተም ኮምፒውቲንግ ብለን የምንጠራው አሁን ለምሳሌ አንድ ኮምፒውተር ቢኖር አንድ ፈንክሽን በአሪፍ ወይ ማጠናቀቅ ይችላል። ሁለት ኮምፒውተር ቢኖር ከሆነ ሁለት ኮምፒውተር አንድ ፈንክሽን የሚሰጣቸው ከሆነ አንዱ ኮምፒውተር ከሚያጠናቅቅበት ታይም ለምሳሌ ሀፍ አሳንሰው ፈጠን አድርገው ማጠናቀቅ ይችላል። 3 ኮምፒውተር የሚሆኑ ከሆነ ደግሞ አንዱ ከማደር 3 እጥፍ ፋስት ይሆናሉ። እነዛ ነው። ኳንተም ኮምፒውቲንግ ከሆነ ደግሞ የነዛ ሺ ታይምስ ፓወርፉል ነው። በጣም ፓወርፉል የሆነ ነው ማለት ነው። በጣም ቬሪ ፋስት የሆነ የተለያዩ ፕሮብሌሞችን ኢንሰከንድ ውስጥ ማሰብ የሚችል እና በጣም ዳንጀረስ የሚባል ኮምፒውተር ነው ኳንተም ኮምፒውተሪንግ ብለን የምንጠራው ማለት ነው። ዛሬ ቪዲዮችንን በዚህ ያጠናቀቃል። በሚቀጥለው ክፍል አውቶኖሚክ ከሚለው ወይም ደግሞ እነዚህን አምስቱን ሳብ ቶፒክ በደንብ ለማየት እንሞክራለን ማለት ነው። እነዚህ ሪካርድ የምናደርገው ታይም ጊዜ ኢንቨስት አድርገን ነው። ይህን ከተረዳችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአሪፍና በምርጥ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። ቻው።